ቴንኪው በጣም ተባረክ። እናንተም ተባረክ። እሺ ምዕመናን፣ በተለይ ሁለተኛውን ፕሬዲስቲኔሽኑ እንዳለ ይሁንና ሁለተኛውን ጥያቄ ሲጠይቀኝ ያሳዘንኳችሁ ሰዎች እስቲ አንዳንድ ቁጥር ጻፉ። ሁለተኛውን ጥያቄ ምን የሚለውን ቢክድ ለምሳሌ እንዳመነ ቢክድ ምናምን የሚለውን ደግሞ ሲጠይቀኝ ያሳዘንኳችሁ ሰዎች አላችሁ? እስቲ አንዳንድ ቁጥር ጻፉ። አንድ ሰው ነው ያዘነልኝ። ኪትላ የመለሰውን እያየ ነው። ሳሚ ኪትላ ምን እንዳለ ኪትላ የመለሰውን አይተሃል? ሳሚ ሚት ላይ ነው። አዎ፣ ግን አርፍጄ ስለገባው ምን እንደመለስክ አላወኩም። ቶታል ይችን ጥያቄ በተመለከተ 20 ደቂቃ በላይ ነው ቁጭ ብዬ ያወራሁት። ስለዚህ ዩቲዩብ ላይ ስለማስቀመጥ ገብተህ ታያለህ። በአንድ ቀን መቼስ ሁለት ተመሳሳይ ጥያቄ አልመልስም። ነገ ብጠይቀኝ እመልሳለሁ። ቅድም እንደው አልደክምም ምናምናም ብዬ ነበረ። አልደክምም ያልኳችሁ በየቀኑ ብጠየቅ ነው እንጂ እዚህ ቁጭ ብዬ የገባ ሰው ሁሉ ራሷን ጥያቄ እየደጋገመ ሲጠይቅ አላልኩም። አይ ቀለል አድርጌ አልመልስለትም። በጣም በተብራራ እኔ ካለፈው የአሁኑ ይሻለኛል። የሆነ ነገር ስመልስ ባለፈው ለሆነ ሰው ከመለስኩለት የሆነ በተሻለ መልኩ ምናምን አስቤ ነው መልሰው ስመልስ ማለት ነው። ስለዚህ ዩቲዩብ ላይ አስቀምጣለሁ። አሁን ከመግባት በፊት የመለስኩለት ሰው መካድ ለምሳሌ የሆነ ኤቲስት ቢሆን ምናምን ኤቲስት ቢሆን እያልኩ ነው የመለስኩት። ሳሚ ሀገር ነው አልመለስኩም። ኤቲስት ቢሆን እያልኩ አልመለስኩ መልሻለሁ። ስለዚህ እሱን ታየዋለህ። ባይሆን ፕሪዴስቲኔሽኑን ፓርት ልመልስልን። ለምን ወንጌል ያስፈልጋል? እሱም እንግዲህ ሚሊዮን ጊዜ ትጠይቂያለሁ ከዚህ በፊት አልደክሙም፣ ችግር የለውም። ዛሬ መልሳለሁ። በምን አናሎጂ ላምጣልህ መሰለህ? በዚህ ልመልስልህ። ሳሚ ሚዩቱን አንሳ። አንዳንዴ እኛ ብቻ እንድንመልስ ሲደረግና ተሸብልሎ የሚጠፉ ሰዎች አሉና አሁን በግል አንተን እንትን ማለት አይደለም። ኦልሬዲ አንድ ሜንታሊቲ አለ በዛ በኩል ፕሪዴስቲኔሽንን የሚቃወም እንደዛ ከሆነማ እንደዚህ ነው ብሎ የሚያስብ ያንን ሜንታሊቲ ነው አሁን የማስበው። እሺ ለምሳሌ ቅድም ስናወራ የነበረው የይሁዳ ማለት ነው። ለምሳሌ ዮሐንስ 6 ላይ ምን አለ? ለአንብብና ልጠይቅ ቃል በቃል እንደሱ ነው የሚሻለው። ዮሐንስ 6 ላይ እንደዚህ ይላል። እሺ where is it? እሺ እንደዚህ ይላል። ኢየሱስም 12ቱን ሚዩት አርቆ ያንዴ ኢየሱስም 12ቱን እናንተም ደግሞ መሄድ ትፈልጋላችሁን አላቸው። ስምዖን ጴጥሮስም እንዲህ ሲል መለሰለት፣ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለ። አንተ አንድያ እግዚአብሔር ልጅ እንደሆነ አምነናል አውቀናልም አለ። አይደለ? አምነናል አውቀናልም አለ። ከዛስ አሁን የክርስቶስ ከዚህ ላይ ነው ጥያቄ የምጠይቀው። በደንብ ስማኝ። ከዚህ ላይ ነው ጥያቄ የምጠይቀው። ኢየሱስም መልሶ 12ታችሁንም የመረጥኳችሁ እኔ አይደለሁምን? ይሄ እዚህ ጋር ነው የመረጣቸው፣ ከላይ መረጣቸው ይላል ማለት ነው። 12ታችሁን የመረጥኳችሁ እኔ አይደለሁምን? ነገር ግን ከእናንተ አንዱ ዲያብሎስ ነው አላቸው። የአስቆሮቶስ ተመልከት እዚህ ጋር ምን እንደሚል የአስቆሮቱ የስምዖን ልጅ ይሁዳ ከ12ቱ አንዱ ቢሆንም ኋላ አሳልፎ ስለሚሰጠው ስለ እርሱ ይህንን መናገሩ ነበር ይላል። ከዛስ ከላይ አንድ የዘለልኳት አለች። ቁጥር 64ን ይኸው ሳሚ ምን ይላል? ይሁን እንጂ ከእናንተ የማያምኑ አንዳንዶች አሉ አለ። የማያምኑ አላምንም ያለ ማለት ነው። ግግም ያለ ድፍን ልብ ያለው የማያምኑ ከእናንተ ውስጥ አንዳንዶች አሉ። ይህም ኢየሱስ እነማን እንዳላመኑና ቁጥር 64ን ይልኝ እነማን እንዳላመኑና ማን አሳልፎ እንደሚሰጠው ቀድሞውን ያውቅ ስለነበር ነው ይላል። አሁን ክፈት ሳሚ። ከእናንተ የማያምኑ አንዳንዶች አሉ። አንድ
ይህንንም ኢየሱስ እነማን እንዳላመኑና አሳልፎ የሚሰጠው ማን እንደሆነ ስለሚያውቅ ማለት ይሁዳ አምኖ ነበር መጀመሪያ የተከተለው ነው። በቃ እንዳጠቃላይ አሁን እዚህ ክፍል ላይ በተቀመጠው ይሁዳን ኢየሱስ እዚህ ጋር ካስቀመጠው መስፈርት በመነሳት ይሁዳ አማኝ ነበር ማለት እንችላለን ወይ? አንችልም። ለምን ሲባል የማያምኑ ማን እንደሆነ አሳልፎ የሚሰጠው ማን እንደሆነ ስለሚያውቅ አይደል? ስለዚህ አሳልፎ የሰጠው ምን አልነበረም? አማኝ አልነበረም ወይም አላያምንም ነበር። ኦኬ አሁን ጭብሎ ላይ መጣን ማለት ነው። አሳልፎ ለሚሰጠኝ ለዛ ሰው ወየውለት አለ አይደል? ያ ባይወለድ ይሻለው ነበር። የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር ቢወረወር ይቀለው ነበር። ባይወለድ እኔን አሳልፎ የሚሰጠው ሰው ባይወለድ ይሻል ነበር አለ። ከመጀመሪያው እንዳላመነ እያወቀ ከመጀመሪያም ዲያብሎስ እንደሆነ እያወቀ አሳልፎ ለሚሰጠኝ ወየውለት ለምን ይላል? ለምሳሌ ይህንን ማመጣው ብዙ ጊዜ አምጥቶ እኛ ላይ ነው የሚያራግፉት በርደኑ ማለት ነው። ሰላም እስቲ ነይ ግቢ። አንቺ ብዙ ማገዶ ስለማትፈጂ አንቺን በአንድ ቃል ነው ማስብልሽ ማለት ነው። ነይ ግቢ እስቲ አንዴ ሳሚ ሚውት አድርግ። ኮሜንት ላይ ጀግና ጀግና ትጫወቻለሽ። በሁለት ጥያቄ መሀል ስትገቢ ጸጥ ትያለሽ። እሺ ሰላም እንዴት ነሽ? ሰላም ነው ማን እንዴት ነህ? ስላላመነበት ያልሽው መጽሐፍ ቅዱስ ስላላመነበት ይላል ስታነበብ ከዚህ መካከል ያላመኑ አሉ ስላለ ደግሞ ሌላ ቦታ በኢየሱስ ክርስቶስ ያላመኑ ተፈርዶባቸዋል ስለሚል ያው በፍርድ ስላላመነ ነው። እሺ ስለዚህ ተመርጦ ግን አላመነም። የትኛው ምርጫ ነው እያወራሽ ያለሽው? ኢየሱስ ክርስቶስ ከ12ታችሁ መረጥኳችሁ፣ ግን ከእናንተ መካከል ደግሞ የዲያብሎስ እንዳለ ይናገራል። እሱ አልተመረጠም ነበር እንዴ? ከሐዋርያቶቹ አንዱ አልነበር ይሁዳ? ከሐዋርያቶቹማ ሐዋርያት ሥራ ምዕራፍ 1 ላይም እንደሚናገረው በዚች ቦታ ተብሏል፣ እዛች ቦታ ላይ ተመርጧል። ከዛ ግን በትንቢት ምን ተብሎ ተነግሮለታል? ሐዋርያት ሥራ ምዕራፍ 1 ላይ ሹመቱን ሌላ ሰው ይውሰድበት፣ መኖሪያውም ባዶ ትሁን አይደለም መሬቱ የደም መሬቱን ቀድሞም ተነግሮለታል። ሹመቱን ሌላ ይውሰድ፣ ቤቱም ባዶ ይሁን ተብሎ ተነግሯል ማለት ነው። ጥሩነቱ አሁን ስገቢ ያልሽው አላመንም ነበር አልሽ። እኛም አላመንም ነበር ነው የምንለው። ከደቀ መዛሙርቱ ጋር ስለተቆጠረ የዳነ ነበር ማለት አይደለም። በዛ ኮታ ውስጥ 12 በሚለው ስር ግን ተጠርቶ መጥቶ ነበር ወይ? አዎ። ድኖ ነበር ወይ? አልዳንም። የአጋንንት መጠቀሚያ ነበር ከመጀመሪያው ቀን ጀምሮ። ያጋን ሌባ ነበር ይለዋል። ሌባው ሊሰርቅ ሊገድል ምናምን እየተባለ ለሰይጣን እየተመሰለ የሚፈታው ሁሉ ይሁዳ ላይ ታይቷል። ኦኬ፣ እንደዛ ከሆነ ጥያቄው ያላመነ ከነበረ እኔን የት ሄድክ ሳሚ? አንተ ጠይቀህ አንተ ወጥተህ ትሄዳለህ። ስለዚህ እኔ ለሪፎርምድ ብሊቨርስ ለእናንተ ምነግራችሁ የሚጠይቋችሁን ጥያቄ ገልብጡና ጠይቋቸው። ታንቆ ሲሰቃዩ ታያላችሁ ማለት ነው። የሆነ ከኛ አፍ ነው የሚፈልጉት። እኔማ እችን መተድ መጠቀም ከጀመርኩ በኋላ ሰላሜን ተመለሰ ማለት ነው። ሳሚ ላክ ድጋሚ አንተ ጋር አውርቼ ልጨርስና እንትን እላለሁ። ወደ እናንተ ገልብጦ ሲያመጡ እሺ፣ አማርዬ እዚህ ጋር ጥያቄ ልጠይቅህ። ኢየሱስ ክርስቶስ ከመረጣቸው በኋላ ከተመረጡት ውስጥ ያልዳኑ አሉ ማለት ነው? አዎ፣ ይሁዳ አሉ። አላመነበትም። ምንድን ነው ክፍሉ የሚለው? የማያምኑ አሉ ነው አይደለም የሚለው? ስለዚህ እኮ አላመነበትም እኮ የማያምኑ። አንቺ የቃሉን አገባብ አላወቅሽም መሰለኝ። ቆይ አላመነበትም ነበር ከተባለ እና ሁለቱን ኦፕሽኖች ቆይ ትፈሽልኛለሽ ቃላቶቹን። አላመነበትም ነበር ከተባለና የማያምን
ከተባለ በሁለቱ መካከል ልዩነቱ ምንድን ነው? አላመነበትም ነበር ከተባለ ምንድን ነው የሚሆነው? በኢየሱስ አላመንም፣ በስራው አላመንም። ዝም ብሎ ነው የተከተለው ማለት ነው። አይደለም፣ አላመነበትም ነበር ነው ያልኩሽ። ልክ ለምሳሌ ወንድሞቹስ እንኳን አላመኑበትም ነበር አይደለም የሚለው አለ ዮሴፍ ለወንድሞቹ አላመኑበትም ነበር ከተባለ ያ ማለትም ማለት ነው ኋላ ላይ ምን ብለው ነበር የሚል አይነት ነገር ያመጣል። አምነዋል እንትን ነበር ከተባለ ኋላ ላይ የሆነ የተቀየረ ነገር አለ የሚል ነገር እንድናስብ ያደርጋል። የማያምኑ አሉ ከተባለስ ጭራሹም አላመኑም። ዘግቶታል እኮ ነው። ኋላ ላይ ከሆነ ጊዜ በኋላ የሚቀየር ነገር አለ የሚል የለም። ነበር ከተባለ የሚቀየር ነገር ይኖራል። ይሄኛው ግን ዘጋው፣ ፖሲቢሊቲውን ጭምር ማለት ነው። ለማን? ለይሁዳ። ሳሚ አለ። ስለዚህ አሁን ወደኛ ስናመጣው አሁን አንተ ብዙ ጊዜ ስታስተምሳይ የሚድኑት የተመረጡ ናቸው። ከተመረጡት ውስጥ የማያምኑ ይኖራሉ ማለት ነው። ሳያምኑ የሚሞቱ አሉ ማለት ነው። ወደፊት ምን ለደቀ መዝሙርነት ነው እንደምመርጨው? አንቺ አሁን ኮንፊዝ እያደረግሽ ያለሽው ለደቀ መዝሙርነት ለዚች ስፍራ ያለውን ለዘላለም ሕይወት ከመመረጥ ጋር አጋምደሽ እያየሽው ነው ያለሽው። ያው ይሁዳ እስከ ዘላለም ሞት ነው የተፈረደበት አማኝ እኮ ያ ባለማመኑ እስከ ዘላለም አቀላቂ ለአገልግሎት መመረጥ የሚለውንና ለዘላለም ሕይወት መመረጥ ለዚች ስፍራ ነው እንጂ ያለው ለዘላለም ሕይወት አላለም ጴጥሮስ ሐዋርያት ሥራ ምዕራፍ 1 ላይ ለዚች ኮታ። ስለዚህ አንቺ ቀላቅለሽ እያወራሽ ያለሽው ከዘላለም በልጁ መረጠን ብለን እኛ ዘላለም ውስጥ የምንጠራውን በጊዜ ውስጥ መጋቢ እንድትሆኚ፣ አስተማሪ እንድትሆኚ፣ ሐዋርያ እንድትሆኚ፣ ነቢይ እንድትሆኚ ከመመረጥ ጋር ቀላቅለሽ እየተረዳሽ ነው ያለሽው። ሁለቱም የተለያዩ ናቸው። ሁለቱም በዚህኛው ጊዜ ውስጥ ባለው ላይ ጊንጡም እንቁራሪቱም እንሽላሊቱም ሊገባ ይችላል። ከጊዜ በፊቱ ቅዱሳንና ነውር የሌለ እንድንሆን በፍቅር በክርስቶስ ኢየሱስ መረጠን የሚለው ላይ ግን ማንም ተቀላቅሎ ሊገባ አይችልም። ማንም ደግሞ ዘሎ ሊወጣ አይችልም። ስለዚህ አንቺ እንደዛ ከሆነማ ይሁዳ ገብቶ ወጥቶ እኮ ይሁዳ ወደ የት ገብቶ ወጣ? ወደ ዘላለም ሕይወት ገብቶ ነው የወጣው ነው ወይስ ወደ ኮታው ነው ገብቶ የወጣው? ገብቶ ወጣ ካልሽ ከዛ እግዚአብሔር በዘላለም እውቀቱ ውስጥ የሚክዱ ሰዎችንም ከዛ ወደ ጥፋት እንደሚሄዱ እያወቀ ነው ብትክዱም ነው እያለ ይጠራል ነው እያልሽ ያለሽው። መጽሐፍ ቅዱስ የማያውቀው እንግዳ ትምህርት ማለት ነው። አዎ ድናችኋል፣ መልሳችሁ መጥፋታችሁ አይቀርም በነፃ ፈቃዳችሁ፣ ግን እስቲ ኑ እስከዛ ምናምን እያለ ያስገባል ነው። የለም እንደዛ የሚል አስተምሮ። ስለዚህ ይሁዳ ለአገልግሎት ተመርጧል። የስ በፊቱ በተባለው ኤፌሶን 1 ላይ በተቀመጠው ሮሜ 8 ላይ በተቀመጠው አውድ ለይሁዳ አይነገርለትም። ዲያብሎስ ነህ ተብሎ እየተነገረው ድኖ ነበር ብሎ ማመን ይሄ ድንጋይ ልብን የሚጠይቅ ነገር ነው። ሌላ ምንም ሊሆን አይችልም። ከእናንተ አንዱ ዲያብሎስ ነው። የማያምኑ አሉ። የሚክደው ማን እንደሆነ ስለሚያውቅ ይህንን ተናገረ። አይ ቢሆንም ከኢየሱስ ጋር ገብቶ ሲወጣ ስለነበረ ድኖ ነበር። በቃ እንዲህ ለማመን ወንዝ ውስጥ ያለ ድንጋይ ልብን መያዝ በቂ ነው። በቂ ነው። ይሁዳ የስ እግዚአብሔር በሉዓላዊ ፈቃዱ እና ቅድመ እውቀቱ የራሱን የማዳንን ስራ ለመስራት በሱ በኩል የሚፈጸምን ነገር ለመፈጸም ይሁዳን ተጠቅሞበታል። ድኖ ነበር የሚል ግን የአጋንንት ትምህርት ነው። ድኖ ነበር የሚል የለም። ሴጣን አይድንም። ዲያብሎስ አለብህ አይደለም ያለው። ባይዞ ዲያብሎስ ነው ያለው። ያላመኑ ነበሩ አይደለም ያለው። የማያምኑ ነው ያለው። የማያምኑ። ስለዚህ ሰው ከአገልግሎት ፌል ሊያደርግ ይችላል፣ ሊያደርግ ይችላል። ልክ አይ ቲንክ አንደኛ ቆሮንቶስ ምዕራፍ 10 ላይ ነው፣ ሁለተኛ ቆሮንቶስ ምዕራፍ 10 ላይ እኔም ደግሞ ሮጬ የተጣልኩ እንዳልሆን የሚለው ማለት ነው። ኢትስ አባውት ሰርቪስ፣ ኢትስ አባውት ስቴዋርድሺፕ። ስለ አገልግሎት ነው የሚያወራው። የተጣልኩ እንዳልሆን የሚለው ከመዳን ወጥቼ ማለት አይደለም። ዲስክሬዲት እንዳልሆን ከተጠራውለት ዓላማ ወጥቼ እንዳልገኝ ማለት ነው። ከዘላለም ድነት ወጥቼ እንዳልገኝ ማለት አይደለም። የስ ሰዎች ከዛ ነገር ሊወድቁ ይችላሉ። የይሁዳ ግን አንድ ስቴፕ ከፍ ይላል። የይሁዳ አንድ ስቴፕ ከፍ ይላል።
ኦልሬዲ ትንቢት ተነግሮለታል እኮ። በገዛ ፈቃዱ ነው የተዋት። እኛ በገዛ ፈቃዱ አልተወም መቻለን። ይሁዳ በገዛ ፈቃዱ አልጠፋም። ማን አለ? ማን አለ? በገዛ ፈቃድ አትድንም እኮ ነው ፖይንቱ። ነፃ ፈቃድ ለገሃነም መሄጃ ትኬት ነው። የእግዚአብሔር ሉዓላዊ ፈቃድ ግን ወደ መንግስቱ ማምጫ መንገድ ነው። እርሱም በእምነት በኩል የሚሆን ነው። እኛ በፈቃዱ ምን እግዚአብሔር እየቆነጠጠው መሄድ አልፈልግም እኔ እሳቱ ጋር ሲል እጁን ጎትቶ ይዞ ላከው። ማን አለ እንደዛ? ግን አሁን ሳሚ ቢኖር ጥሩ ነበር። ሳሚ ጥያቄ ልጠይቅ እኮ ነው እችን ያመጣሁት። አሁን ለኩሰ የት ነው የሄድከው? የት ነው የሄድከው? ስለዚህ ይህን ጥያቄ ለምንድን ነው ያመጣሁት? ይሁዳን ለምን እንሰብካለን ወንጌል ምርጫ ካለ የሚል ነው። ለምን ኢየሱስ አስጠነቀቀ? የእርሱ ጉዳይ በትንቢትም ተነግሮ ያለቀለት ሆኖ እያለ ለምንድን ነው ኢየሱስ ይጠይቀው? የጠይቀው ሳይሆን አሳልፎ ለሚሰጠኝ ወየውለት። ዲያብሎስ ነው ብለህ የለ እንዴ? ለምንድን ነው ወየውለት የምትለው? አረ ፈኒ የሆኑ አርጊመንቶችን ሰምቻለሁ። ኢቭን ያነባሉ ተብሎ ከሚታሰቡ ቴዎሎጂ ቀመስ ናቸው ተብሎ ከሚታሰቡ ሰዎችም እንደዚህ አይነት አርጊመንት ሰምቻ አውቃለሁ። እኔ ገልብጬ ነው እዛ ስትሰቃይ ማየት እንፈልገው እንጂ እኔ አልፈታልህም ይህንን ቴንሽን ማለት ነው። እኔ አምፓክ አላረግልህም ይህንን ቴንሽን። አንተ ስትጨነቅ ነው ማየው ቁጭ ብዬ። ምክንያቱ ሲባል መጽሐፉ አማን የጻፈው ሳይሆን የእግዚአብሔር መጽሐፍ ነው። ለሁለታችንም ነው የተሰጠው። እኔን የምትጠይቀኝን ያችኑ ጥያቄ ገልብጫ አንተን ጠይቃለሁ፣ ትመልሳለህ ማለት ነው። ምን ቤት ነኝ እኔ እንትን የምልልህ? እና ፈኒ ተመሳሳይ ጥያቄ የጠየቁ ሰዎች አሉ፣ በቅርበት ከምናውቃቸው ወንድሞችም ጭምር። ለምን ንስሐ ግቡ ይላል አይደለ? ለምን ንስሐ ግቡ ይላል እንትን ከታወቀ። አዳም ወይ የት ነህ ለምን ይላል? ሁሉም ቦታ የሞላ ከሆነ ሰላም መልሳለች። ለዚህ በሰማይ ቦታ በዛ አንተ አለ የተባለለት፣ ወደ ምድር ብመጣ አንተ በዛ አለ የተባለለት፣ ወደ ጥልቁ ቦርድ አንተ በዛ አለ የተባለለት እግዚአብሔር አዳም ወይ ወዴት አለ ለምንድን ነው የሚለው? እግዚአብሔር ስለማያውቅ አይደለም። እግዚአብሔር ሁሉን ያውቃል። እኛ እኮ እግዚአብሔር አያውቅም ብለን አናውቅም። እግዚአብሔር ካላወቀ ማን ያውቃል? አሁን ራሱ ምን እያደረኩ እንደው ጌታ ያውቃል። ለምን ይጠይቃል? ለምን ይጠይቃል? አሁን ያለበት እዛው ዘጭ ብሎ አይወርድም? እዛ ዛፉ ጀርባ ተደብቆ እያለ ከሌ ነው እንደ ብትደበቀው ብሎ እዛው ፊቱ ላይ ለምን አይገለጥም? ድምፁን ለምን ነው የሚልከው? እዛ ሩቁ ነው። የት ነህ ወዴት ነው ያለው ለምን ነው የሚለው? ያው አዳም በኃጢአት ስለቆሸሽ ነው። አዳም በእግዚአብሔር ፊት መቆም አይችልም። እግዚአብሔርም በአዳም ፊት መቆየት አይችልም በኃጢአት ስለሰራ። በፊት ግን ንጹህ ስለነበረ እግዚአብሔርን ፊት ማየት ይችላል። ለዛ ነው ድምፅን የላከው ብዬ ማለት። በፊት ኃጢአት ሳይሰራ በፊት በእግዚአብሔር ሕልውና በገነት ውስጥ አልነበረ የሚኖረው። የእግዚአብሔር ድምፅ በኤደን ገነት ይመላለሳል የተባለው ባይዘው ኃጢአት የሰሩ ቀን አይደለም። ኃጢአት ሳይሰሩም በፊት ድምፁ ነው የሚመላለሰው። የእናንተን ጥያቄ እናንተ ላይ ወርውሮ ማነቅ ነው። ምንም ሌላ የሚያስፈልግ ነገር የለም። እኛ ፌርሊ ምናምነው በቃ እንደዚህ ስለሆነ ነው ብለን እናስቀምጣለን። የእኛን ግን ሌላ ቦታ የሆነ በቃ ከእምነት ውጭ ምናምን እንደሆነ አድርጋችሁ ለምትፈቱ ትሮች እሷን ጥያቄ ገመድ አንገታችሁ ላይ ከቶ ጸጥ ማለት ነው። አለቀ። እዛው ስትወራጩ ማየት ማለት ነው። እሷ አካሄድ በጣም አሪፍ ነች። እኔ ተሳክቶልኛል። ባይዜ እንደዛ ከሆነማ እግዚአብሔር ሲሉ ትጠይቁታላችሁ መልሳችሁ በሌላ መንገድ አድርጋችሁ ማለት ነው። የዛኔ መንጠቆ ውስጥ እንደገባ አሳ ሲወራጩ ታያላችሁ ማለት ነው። ተመሳሳዮች አሉ መጽሐፍ ቅዱስ ላይ በጣም ብዙ እንደዚህ አይነት አፕሮቾች። ለምንድን ነው ታዲያ የተመረጡት ብቻ የሚድኑ ከሆነ ወንጌል ለምንድን ነው የሚላከው? ለምንድን ነው ፈርዖን እንደማይለቅ አውቃለሁ ልቡንም አደነድናለሁ ብሎ ግን ሙሴ ለምንድን ነው የሚልከው? እዛው ተራራው ላይ አይደለ ሰላም ለሙሴ እርሱም እንደማይለቅ አውቃለሁ በጸናች ክንድ ግን እኔ አወጣለሁ አለ። አለቅም እንደሚል እያወቀ ልቀቅ እያለ ለምንድን ነው የሚጠይቀው?
እግዚአብሔር ምን ያክል ኃያል እንደሆነ ለእስራኤል ሊያሳይ ነው ያን ያደረገው። ኃያልነቱን መግለጽ ስለፈለገ ከዛስ አት ዘ ሴም ታይም አደነድነዋለሁ ብሏል አላለም? ገና ሙሴን እየላከ ብሏን አደንድኖታል ነው የበኩል ገል ድረስ አለቀ ብሎታል። እኔም አደነድነዋለሁ እሱም ህዝቡን አይለቅም ነው የሚለው። ካደነደነ ለምን ልቀቅ ይላል? አሁን እነዚህ ጥያቄዎች ወደ እናንተ ሲገለበጡ የዓለም ፍጻሜ ቢሆን ነው የሚሻለው ለእናንተ። ምክንያቱም ቴዎሎጂያችሁን ደህና አድርጎ ነው የሚበጣጥሰው ማለት ነው። ደህና አድርጎ የኔን ግን አይነካውም። እንዴት መመለስ እንዳለብኝ አውቃለሁ። እንደዚህ አይነት እንትኖች አደነድነዋለሁ ግን ሂድ ዋት አይለቅም። እንደማይለቅ አውቃለሁ። ከዛስ አደነድነዋለሁ። ከዛስ መጨረሻ ላይ ይለቃል። ሁሉ ነገር እጁ ላይ ነው ያለው። ሁሉ ነገር እንደፈለገ ማድረግ ይችላል። ነፃ ፈቃድ ዋው! አደነድነዋለሁ ጋር ነፃ ፈቃድን አምጣና አናግሮ ነፃ ፈቃድ አደነድነዋለሁና ነፃ ፈቃድ አብሮ አይሄድም። እኔ ግን ሲመስለኝ ማን ነፃ ፈቃድ እኮ ከእግዚአብሔር ሕልውና ጋር ተያይዞ አይደለም ብዙዎች የሚፈጡት እግዚአብሔር ከማወቁ ጋር አንፃር አይደለም። እግዚአብሔር ስለማያውቅ አይደል የምጠቀመው። በምንድን ነው የሚፈቱት? ያው ፍቃድ የሰው ልጅ ሲፈጠር እግዚአብሔር ፍቃድን ስለሰጠው ያ ፍቃዱን ይጠቀማል እንጂ እግዚአብሔር የኔን ፍቃድ እንደፈለገ ማድረግ ይችላል። በእጁ እኮ ነው ያለው። ግን በቃ ነፃነት ሰጥቶኛል። እንደፈለገ የሚደረግ ፈቃድ እንዴት ነፃ ይባላል? ያው ሞትና ህይወትን በረከትና እርግማን ምረጥ ብሎታል እኮ ለእስራኤል ህዝብ። በባህሪው ያው ጥያቄው ነፃ ፈቃዳችን በባህሪው እግዚአብሔር እንደፈለገው ማድረግ የሚችል ከሆነ እንዴት ነፃ ተብሎ ሊጠራ ይችላል? በተፈጥሮው እግዚአብሔር እንደፈለገው ማድረግ የሚችል ከሆነ እንዴት ነፃ ተብሎ ሊጠራ ይችላል? That's the problem. That's the problem. ስለዚህ ሪፎርምዶች ምን እንላለን? የስ ፈቃድ አለን፣ ግን ነፃ ፈቃድ የእግዚአብሔር ነው ነው የምንለው። እኛ ግልግል በቃ ዞር ነው የምንለው። አዎ ፈቃድ አለ። እግዚአብሔር እንደፈለገ ሊያደርገኝ ይችላል። ልክ እንደ በለዓም ማለት ነው። ሀልል ስል ሊያስብለኝ ይችላል። ነፃ ፈቃድ የለችም እዛ ጋር። እርግማን ሊያወጣ ሲል ወደ በረከት ሊቀይረው ይችላል። ነፃ ፈቃድ የለችም እዛ ጋር። የንጉሥ ልብ እንደ ውሃ ፈሳሾች ናቸው፣ እግዚአብሔር ወደ ወደደው ያዘነብለዋል። ነፃ ፈቃድ የለችም እዛ ጋር። አሕዛብ ተማከሩ፣ በአንድነት ተቀመጡ፣ እግዚአብሔር ግን ዓላማቸውን በተነ። የለችም ነፃ ፈቃድ እዛ ጋር። ያህዌ ዙፋኑ በሰማይ ነው፣ በምድር ላይ የወደደውን ነገር ያደርጋል። የለችም ነፃ ፈቃድ እዛ ጋር። የሆነ ሰው ራሱን ቢያጠፋ በነፃ ፈቃዱ ነው ወይስ የቅድሙን መልሰሽ ነው የምትጠይኝ? የቅድሙ የቱን አለ ነፃ ፈቃድ የሚለው? ለምሳሌ በለዓም እርግማን ሊያወጣ ሲል ከአፉ ላይ ነው አይደለ እየገለበጠ በረከት ሲያደርግ የነበረው። ይሄን እኮ ቃሉ በእግዚአብሔር ህልውና ምንም ጥያቄ የለብኝም። እግዚአብሔር ሁሉም ማድረግ ይችላል። ሌላ አማርኛ ካለ ሌላ አማርኛ ፈልጊ። ህልውና ማለት ኤግዚስታንስ ማለት ነው። ስለ ኤግዚስታንስ አይደለም ወይ ባህሪ ብለሽ ያዥውና የእኔ ጥያቄ በለዓም ከአፉ እርግማን ሊያወጣ ሲል ነው አይደለ ከአፉ ላይ የገለበጠ በረከት ሲቀይር የነበረው። ነው የት አለ የበለዓም ነፃ ፈቃድ? እሱማ ነፃ ፈቃዱን ተጠቅሞ ሊረግም ነበረ፣ ግን እግዚአብሔር በእስራኤል እርግማን እንዲያወጣ ስላልፈለገ የእግዚአብሔር ፈቃድ ስላልነበረ በረከት ሊያወጣ ችሏል። ስለዚህ ከአንደበትሽ ላይ ቃልሽ ልታወሪ የፈለግሽው አበበ በሶ በላ ልትይ ነፃ ፈቃድሽ አበበ በሶ በላ ማለት ሆኖ ሳለ እግዚአብሔር ግን ጣልቃ ገባና ራይድ ጠርቻለሁ ልሂድ አስብሎ ከአፍሽ ላይ ወጣ። ነፃ ፈቃድ አለሽ? በዛን ጊዜ የለኝም በሰዓቱ ግን ያቺ ሞመንት ስታልፍ ነው ነፃ ፈቃዱ ወደ ቦታው የሚመለሰው።
ቅድም ተፈጥሮ ነው አልሽ እኮ ሲፈጥረን የሰጠን የሰራን አልሽ እኮ ተፈጥሮ ተሰጥቶሽ እዛ ቦታ ላይ አስቀምጦ ከሆነ እኮ ለቆሽ የሚሄድና ተመልሶ የሚመጣ ነገር አይደለም። እዛው ኢንትሪንሲክ የሆነ ባህሪሽ ነው ማለት። ስለዚህ እሱ መጥቶ መስራት በወደደ ጊዜ ሁሉ ሊቆለመሙ ይችላል ነው። በቃ አለቀ። መልሱ እሱ ነው። በሰዓቱ ነፃ አልነበርኩም። ከዛ በኋላ ግን ነፃ የለም። ለዛ የሚባል መቼም እሱ እያለ ነፃ አትሆኝም። ስለዚህ እሱ ላይ ከተስማማ ኦር ማትስማሚበት ፖይንት ካለ አሁንም አስቀምጪ፣ ሌላ ጨምሬልሽ እንቀጥላለን። ከዛ ጥያቄሽን ትቀጥያለሽ ማለት ነው። ምክንያቱም የእኛን መልስ ከመለሳችሁ ቀላል እኮ ነው። ቀጥሎ እኛን ጥያቄ መጠየቅም አይኖርባችሁም። የእኛን ጥያቄ መልስ ከመለስ እግዚአብሔር ምንም ጥያቄ የለውም። እግዚአብሔር ማድረግ ይችላል። ምንድነው ማያደርገው? ቆይ እችን ብቻ ጠይቅ። አሪፍ አመጣጥ መጣሽልኝ። ሀሳብ ማስቀየር ችግር የለውም። እግዚአብሔር ምንድነው ማያስደርገው? ከመጽሐፍ ቅዱስ እችን ግን አያስደርግም የምትይው ነገር? ኧረ ጌታ ምንም የማያስደርገው ነገር የለም። እንዴት ነው እግዚአብሔር ይሄን አያስደርግም ካልኩኝ እኮ ያው ፈጣሪ የለም ብል ይቻላል። አርጊመንት ኢዝ ኦቨር ማለት ነው። ምንም በቃ ማድረግ ሲፈልግ ነፃ ፈቃዶች ተጨማምሮ የዘር ማንዘርሽ ቢመጣም አይከለክለውም። አለቀ። ስለዚህ ነፃ ተብሎ ሊጠራ አይችልም። አት ኤኒ ሞመንት እሱ ገብቶ ክራክ አድርጎ መስራት የሚችል ከሆነ አንቺን ማስፈቀድ ምናምን አይኖርበት ከሆነ ነፃ ብለሽ አትታገኝ። ነፃ አይደለም። በቃ ተይው። እንደው እንደዚህ አይነት ፓተርን ቢኖር ነው ነፃ ልትይ የምትችይው። ሁሌም እያስፈቀደ ብቻ የሚያደርግ አይነት ነገር ቢሆን ያ ማለት የስ አልፎ ሊያደርግ ይችላል፣ ግን አትሊስት እያስፈቀደ ነው ምናምን ትያለሽ። እንደውም ብዙ ቦታዎች ላይ አያስፈቅድም፣ ዝም ብሎ ነው የሚያደርገው። ሰውን ፈቃድም ሲጠይቅ እናያለን። ጌታ እኮ ከጠያቂነት እንዳያመልጥ ለማድረግ ነው። ግን ያ ማለት ሰውየው ነፃ ፈቃድ አለው ማለት አይደለም። ለምን? ለምሳሌ ሰውየውን አስፈቀዳልሽ፣ ሰውየው ገግሞ እምቢ ቢል አልፎ ማድረግ ይችላል አይችልም? ስባ ይችላል። ግን የሰውየው ፈቃድ እንዳለው ያመለክታል እንጂ እኔ አዶ ነው። እንዴት የሆነ ጭንቅላትሽ እንዴት ነገሮችን ኦርጋናይዝ አድርጎ እየሰራልሽ እንዳለ ውስጥ ገብቼ ባየው ደስ ይለኛል። ኢንትሪንሲክ ባህሪው እግዚአብሔር በፈለገበት ሰዓት መጠምዘዝ ይችላል እና ግን ነፃ ፈቃድ እንዳለ ያሳይ። ሀው እንዴት ነው እንደዚህ የሚቻለው? የሆነ ፕሪሚሲስ ምናምን ገንብተሽ አስበሽ ታውቂያለሽ? እንደዚህ አይነት ነገሮችን የሆነ ፕሪሚሲስ ገንብተሽ ማለት እንደዚህ ብያለው፣ እንደዚህም ብያለው፣ እነዚህ ሁለቱን ካመንኩ እንደዚህ ማለት የማይቀር ነው የሚል ነገር አስበሽ ታውቂያለሽ? እርግጠኛ ነኝ አስበሽ አታውቂም። ለዛ ነው የምትቀላቂው። ቅድም ምንድን ነው ያልሽው? የፈጠረን ተፈጥሯችን ምናምን አልሽ። ኦኬ አዎ ተፈጥሮ ነው። ኢሴንሻሊ ሲፈጥረን ፈቃድ ያለን አድርጎ ፈጠረን። እሱም የሆነ ሳለ መስራት ሲፈልግ የሚቆለምመው የሆነ ሳለ ደግሞ አሁን ነፃ ይሁን ይፋንን ብሎ የሚተወው አይደለም። አት ኤኒ ሞመንት ከእግዚአብሔር ዊል ጋር ኮረስፖንድ አድርጎ መሄድ የሚችል ነገር ነው አለን። ኦኬ እነዚህን በሙሉ ተስማማን። ከዛ መጨረሻ እግዚአብሔር አያስገድድም ማለቷ ነው። ያስገድዳል። ሰላም እግዚአብሔር ያስገድዳል አያስገድድም? መጽሐፍ ቅዱስ ውስጥ የሰውን ፈቃድ አስገድዶ ያሰራል አያሰራም? ያስገድዳል። እንደውም እያሰብኩን ነበር ማንን ነበር በዚህ በአሳነባሪት ውስጥ እኔ እኮ ሁለቱም እኮ ሀሳብ እኔ በዚህም ጉዳይ በፊት ተነጋግረናል። እንዴት አድርጌ ማስተካከል እንዳደረግ ባላቅም ማለት ነው። ወደ ሌላዋ ወይ ህዝብ ሂደ ያለው በአሳነባሪት ውስጥ ያደረው እሱ እግዚአብሔር እምቢ ብሎ ነበረ። ግን ዛሬ በአሳነባሪት ውስጥ አሳድሮ እንደገና አውጥቶ ሲልከው እናያለን። ግን ነፃ ፈቃዱን ተጠቅሞ አልሄድም ብሎ ነበር። እግዚአብሔር እንደሚያደርግ አውቃለሁ። ግን እኔ አሁን ማመን የከበደኝ ሰው ሙሉ ለሙሉ ምንም አይነት ነፃ ፈቃድ የለውም የሚለውን ምንም አይነት ነፃ ፈቃድ የለውም ያለው ሙሉ በሙሉ ምንም አይነት ነፃ ፈቃድ የለውም ያለሽ ማለት ታዲያ የሰው ፈቃዱ ምንድን ነው? እሺ ሁሉን ነገር ጌታ የሚያስደርገው ከሆነ ያው ምንድን ነው ነፃ ፈቃድ ያለሽ? እዚህ ቲክቶክ ላይ አማርኛ ተናጋሪ ከሆኑ ወንድሞቻችን መካከል ምንም አይነት ነፃ ፈቃድ የለውም ብሎ የነገረች ማን ነው? እኔ አልነገረኝም፣ ግን የምረዳው እንደዛ ነው። አሁን ስታስረዳኝ የምረዳው እንደዛ ነው እንጂ የሆነ ሰው አለኝ አላልኩም። አንቺ ችግር እኮ የሆነ እኔ ወደ ቀኝ አወራለሁ ወደ ፈለግሽው ጠምዘሽ ነው የምትረጂው። ኤኒዌይስ ኦኬ፣ አንዴ ቆይ ስልክ ላንሳ አንዴ። ቲዮሎጂካሊም ነፃ ፈቃድ የምትባለው በተለይ ናቹራሊ ማይንዳችን ውስጥ የተቀመጠችው እሷ እሳቤ መጽሐፍ ቅዱስም ማቃትም እኛም አናቃትም። ባይዞኝ ምንም ነገር ለማድረግ ንጹህ ነኝ ምንም ነገር ለማድረግ ነፃ አይደለም።
ፕራክቲካሊም አይደለም። እንዲህ ዝም ብለህ አፍ ላይ ትለዋለህ እንጂ ፕራክቲካሊም አይደለም። ብዙ ነገሮች ቀን ውስጥ ይጨነግፉብሃል። እንደ ፈቃድ አይሄዱ። ራስ ለራስ እንኳን አትታዘዝም። ዳሴ አሁን ለምሳሌ እችል ነገርና ልውጣ። ስልክ ተደውሎልኛል። ፖለቲካ ነክ ስብሰባ አለችብኝ ማለት ነው ምዕመናን። እና በቀጣይ ፖለቲካ ካወራው እንዳይደብራችሁ። ኦኬ የቱን ነው መሰላችሁ? ማን ነው ሳውል ወይም ጳውሎስ ጋር ማለት ነው። ጳውሎስ ሳውል እያለ ስሙ ተቀይሯል ምናምን የሚባለው ነገር ላይ ወደ አዲስ ነገር አንብቤ በጣም ሰርፕራይዝ አድርጎኛል። የሆነ እንትን ላይ እናወራለን። ቆይ የሆነ ጊዜ ላይ ስሙ የምር ተቀይሯል። ሳውል ነበረ ወደ ጳውሎስነት ተቀይሯል የምር። እሱን እናወራበታለን። ግን እችን ፖይንት ላንሳላችሁ። ደማስቆ መንገድ ላይ ነው አይደለ የጳውሎስ ኤክስፒሪየንስ የሚነገርለት። ደማስቆ መንገድ ላይ ነው እና ምን አለው? ችን ብቻ ልጠይቅና ላስቀምጥላችሁ። የመውጊያውን ብረት ብትቃወም ምን ይልብሃል ነው ሰላም ያለው? ኦኬ ጳውሎስ እየታገለው እዛሽ ጋር እሺ ጌታ ሆይ ምን ላርግ የሚለውን ነገር ከመናገሩ ሴናሪዮን እናስፋውና አንድ 3 ዓመት አታገለው እንበል ክርስቶስን ማለት ነው። በሰዓቱ ጌታ ሆይ ምን ላርግ ምናምን ማለቱን ትቶ ኧረ ወደዛ አይኑንም አሳውሮት ምናምን ማለት ነው። እነዚህ ክርስቲያኖች የሚሉትን ልቀበል አልችልም፣ ክርስቶስ ኢየሱስ የአይሁድ መሲህ ነው፣ ስንጠብቀው የነበረው መሲህ እሱ ነው የሚለውን ነገር ልቀበል አልችልም ብሎ 3-4 ዓመት ምናምን ቢያታግል የመውጊያውን ብረት ብትቃወም ለአንተ ይበስብሃል ስላለው ያንን 3 እና 4 ዓመት ኢየሱስ ይተዋል አይተውም? ጳውሎስን አይተውም። ምክንያቱም አንድ ጊዜ ስላገኘው ቢታገልም ያው ቅጣት አለው። ይቀጣዋን እግዚአብሔር ይቀጣዋን ብዬ አስባለሁ። ዩ አር ራይት። መፈናፈኛ አሳጥቶ አዳነው ነው አይደለም የሚሆነው? መፈናፈኛ አሳጥቶት አዳነው። የትም እንዳይሄድ አድርጉ። ይብስብሃል፣ ከኔ ጋር አትታገል፣ እኔ ነኝ የፈለኩ። ከዛ ጳውሎስ ገላትያ ላይ ይመጣና የገላትያውን ቃል በቃል እንበለው አይደለም። ገላትያ ላይ ምን አለ? ኦኬ ከእናቴ ማፀን መረጠኝ የሚለው 8 አካባቢ ነው። እሺ ከእናቴ ጥበብ ውጣ ከዚህ ብሎክ ገብተህ ቻሌንጅ አታደርገኝም? እንዲሁ ከፍቼ የጠበቅኩ። እሺ ለምሳሌ ምን ይላል? ከሰዎች ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ አብረውኝ ካሉ ወንድሞች ይላል። ይሄም አይደለም። ቁጥሩን እስቲ የምታስታውሱ ከእናቴ ማፀን የሚልበትም ማለት ነው። እዚሁ ገላትያ ላይ ነው። ቀድሞ በአይሁድ ሃይማኖት ጥፋት እንዴት እንዳትፈጸም ቁጥር 15
ኦኬ 15 እንደዚህ ይላል። በእኔ ዕድሜ ዘመን ከነበሩት ከብዙዎቹ አይሁድ ይበልጥ በአይሁድ ሃይማኖት እልቅ ነበርና ስለ አባቶቼ ወግ እጅግ ቀናተኛ ነበርኩ። ነገር ግን ከእናቴ ማኅፀን ጀምሮ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከርኩም ይላል። ከእናቴ ማኅፀን ጀምሮ ነው ለዚህ ኦኬ ከእናቴ ማኅፀን ጀምሮ ለዚህ አገልግሎት ለየኝ። ስለዚህ ለዚህ ነገር እግዚአብሔር አስቀድሞ ፕሪዲስፖዝ አድርጎታል ነው አስቀምጦታል ነው። ከዛ በኋላ ጳውሎስ ምን ሲሆን ነው የምናየው? መጥቶ ደማስቆ መንገድ ላይ ክርስቶስ ሳይገናኘው በፊት ክርስቲያኖችን የሚያሳድድና የሚገድል ግን የሚያሳድድበትን እምነትና የሚገድላቸውን ሰዎች ምን እንዲያደርግ አስቀድሞ እግዚአብሔር ከእናቱ ማኅፀን ጀምሮ የመረጠው ነው እንዲያገለግላቸው። ስለዚህ ይህንን ጳውሎስ የራሱን ምስክርነት ቁጥር 15 ላይ የተናገረውን ከደማስቆ መንገድ ጋር አገናኝተን እንፍታው። ይብስብሃል እያለ ያለው ለምን ይመስልሻል? አሁን ከሁለቱ ክፍሎች አንጻር ሰማ አሁን ካየ ነው ክፍል ጋር ተያይዞ ይብስብሃል ብትታገል ያለው ለምንድን ነው? ያው የእግዚአብሔርን ማደር ወይም የተመረጠ ለአሕዛብ ወንጌል ሊሰብክ ስለሆነ የተጠራው ቢቃወም ያው ይብስበታል። አይቶ በማያውቀው መንገድ በካልቾ ያላገዋል ነው፣ በብዙ መንገድ ያታግለዋል ነው። ቀድሞ ክርስቶስ ያሰብኩት ነገር አለና ምን ማለት ነው? እኔ ያሰብኩት ነው የሚሆነውና እታገላለሁ ብትል አለቅህም። አሁን ለእኔ እዚህ ጋር ፍሬዊል ምናምን የሚለው ነገር አፈር ከድሜው ነው የሚገጠው። የስ መጨረሻ ላይ አዎ ጌታ ሆይ ማነ ምናምን ብሏል። አዎ ብሏል። ግን ምን ከተባለ በኋላ ግራ ቀኝ እላለሁ ብትል አለቅህም ከተባለ በኋላ እኔ እንዴት ነው ነፃ ፈቃድ የሚታያችሁ ነው? እኔ ግራ ነው የሚገባኝ። በዚህ ሰዓት ባውዛ ብታበሩ አይታየኝም። ምን ይሆን ፍሪዊል ማለት ነው። የትም አባክ አትሄዳትም ተብሎ ተነግሮ ከአንተ ወዴት ሄዳለሁ ብሎ ቴስቲሞኒ ቢሰጥ ከአንተ ወዴት ሄዳለሁ ብሏል እኮ ነፃ ፈቃድ ነው። ሲሪየስሊ የት አባቱ ይሄድ ነበረ ሲጀመር? ከአንተ ወዴት ሄዳለሁ ከማለት ውጭ ምን አባቱ ያመጣል? የትም ብትሄድ አለቅህም ካለው በኋላ ለመዳን ግን አያስገድድም የሚል ስላየው ነው ይህንን አናሎጂ ያመጣሁት። እታገላለሁ ብትል አለቅህም አንተው ላይ ነው የሚብሰው። የመውጊያው ብረት ማለት ይሄ ድሮ ይጠቀሙታል አለ የአዲሱ መደበኛ ትርጉም ላይ ማለት ማብራሪያው ላይ ይመስለኛል በስዕል ምናምን ያለበት ማለት ነው። በሬን እንደኛ በጅራፍ እየመቱ ምናምን አልነበረም። መውጊያ ብረት ምትባላለች። በሬ የሚለጉም ከሆነ ወጋ ወጋ ያደርጉታል ማለት ነው። ከዛ አልገፋም ሞፈሩን አልገፋም ብሎ ከለጎመ ኦልሬዲ ከኋላ ገበሬው ምን አድርጎታል? ያችን የመውጋ ብረት ደቅኖ ስላስቀመጠ ከለጎመ ምንድን ነው የሚሆነው? ራሱን ሞር እየወጋ ነው የሚሄደው አይደለ? በሬው እንደዛ እንደማለት እለጉማለሁ ካልክ ራስን እየጎዳ ነው የምትሄደው። ዝም ብለህ አትፍጨርጨር። ስለዚህ ወደ እኔ ፈቃድ ቤንድ አድርጋለሁ ማለት ነው። ወደ እኔ ፈቃድ ቤንድ አድርግ። ያንተ ለእግዚአብሔር የቀና መስሎ ክርስቲያኖችን እያሳደርክ መቀጠል ነው ፍላጎትህ። የኔስ እነሱን ነካ ማለት እኔን ነካ ማለት ነው። የኔ ፈቃድ ገላትያ 1:15 ላይ የኔ ፈቃድ ለአሕዛብ ሐዋርያ እንድትሆን መሾም ነው። ከእናት ማኅፀን ጀምሮ መርጫለሁ ኦልሬዲ። ያንተ ፈቃድስ ክርስቲያኖችን ደማስቆ ሄዶ መግደል ነው። ከዚች ፖይንት አታልፋትም። አልፋለሁ ከቤተ ክህነት ናት ቤተ ክህነት ከቤተ መንግስት ሳምቲንግ እንደዚህ ጽሑፍ ይዤ ወጥቻለሁ ምናምን የመንግስት መብት አለኝ ምናምን ትሆነ ታገል፣ እንተያያለን። ከዛ እሺ ጌታ ሆይ አለ። ይኸው ነፃ ፈቃድ እሺ ጌታ ሆይ ብሏል። ሲሪየስሊ I don't see any free will there or after a liberated የሆነ የትም አባክ ስለማታመልጥ በእግዚአብሔር ሉዓላዊነት ውስጥ ቤንድ ማድረግን ነው ማየው እንጂ የሰውየው አውተነመስ ፈቃድ ከእግዚአብሔር ፈቃድ ጋር ሊስማማ እጅ ለእጅ ሊጨባበስ ሲዘጋጅ አይታየኝም። እዛ ጋር ቀለበት ውስጥ አስገብቶት እታገላለሁ ብትል ይብስብሃል ሲለው በቃ አልታገልም ጌታ አንተ ማን ያለ ጳውሎስ ነው የሚታየኝ።
ለመዳን አያስገድድም። ጳውሎስ ሲሰማ ይስቃል፣ ላይ ቁጭ ብሎ ይስቃል። እኔን እንዴት እንዳዳነኝ አጣቅም አይደለ? እኔ እኮ እንደኔ ፈቃድ ፈረስ ላይ እየጋለብኩ ደማስቆ ገብቼ ስራ ልሰራ ነበር። ከፈረስ ላይ አሽቀንጥሮ ጥሎኝ አይኔን አሳውሮ የትም አባክ አትሄድም ብሎ ከዛ የሆነ ነገር ሞክራለሁ ብትል ይብስብሃል። ኪድናፒንግ ኢት ማይት ቢ በጣም ሮንግ አናሎጂ፣ ግን ኪድናፒንግ ቪዲዮዎች ላይ አይታችሁ ከሆነ እገታ ላይ ምናምን ለፖሊስ ደውላለሁ ብትይ አይደለም፣ ለፖሊስ ደውላለሁ ብትይ እንደዚህ እንደዚህ አደርጋለሁ ብትይ እንደዚህ ትሆኛለሽ። ማይ ኩዌስችን ኢዝ የጳውሎሱ በምን ተለየ? ከዛ በምን ተለየ? አመልጣለሁ ብትል እውር በነበረበት ጊዜ አልሄድም ቢል ያው ሆኖ ይቀራል ነው። አይ ሆኖ ይቀራል ሳይሆን ገላትያ 1:15 ይፈጸማል። ሁሉ እያወራው ወደዚህ አንደርስታንዲንግ ከመጣሽ ገላትያ 1:15 ከእናቱ ማህፀን ነው አይደለ ለአገልግሎቱ የተመረጠው። አዎ ያው እሱማ ልክ ነው። እግዚአብሔር ያለው ይፈጸማል። ግን እሱ ያው ነፃ ፈቃድ መፈጸሙ ካልቀረ እንደዚህ ቢሆንስ የሚል ኦፕሽናል ነገር ለምን ነው የምታወሪው? በቃ መሆኑ ማይቀር ከሆነ ያንን ነው የምታወሪው። ግን ምናልባት እንደው ቻሪ ተብሎ ሆኜ ቀድሞ እኔ አስረዝሜው የለ እንደ ሰዓቱን 3 ዓመት 4 ዓመት ቢታገል አላልኩም? ቅድም 3 ዓመት 4 ዓመት በመውጊያው ብረት እየወጋው ያቆየዋል ማለት ነው። በቃ እኔ አልፈልግም። ቆይ እኔ እንደዚህ ልጠይቅሽ፣ ከእናቴ ማፀን ለዚህ አገልግሎት ለየኝ አለ ጳውሎስ። 3 እና 4 ቀን 5 ቀን 6 ቀን ኢቭን 4 ወር 5 ወር ኦኬ 4 ወር 5 ወር ምናምን ታገለ። ለምን ቀናት እንይዛለን? ወራት እናርገው። እውርም ሆኖ 4 ወርና 5 ወር እየታገለ ነው እንበል። ክርስቶስ ደግሞ ያሰበው ከእናቱ ማህፀን የመረጠው በዚህ አገልግሎት ላይ እንዲያገለግል ነው አይደለ? በዚያ ጥያቄው ሺህ ጊዜ ጳውሎስ ቢታገል አይደለም 3 ቀንና 4 ቀን አናንያስ ቤት ሄዶ ቀርቶ 4 ወርና 5 ወር ወደ ዓመት እናሳድገው 4 እና 5 ዓመት ቢታገል ኢየሱስ ገላትያ 1:15 ላይ ጳውሎስ ገላትያ 1:15 ላይ የተናገረው ነገር ክርስቶስ አደርገዋለሁ ያለው ከእናቱ ማፀን ጀምሮ የመረጠለትን ያንን አገልግሎት አለመቀበል ይችላል? በሌላ ሰው መጠቀም ይችላል። ጳውሎስ እንዲህ ቢል ስለሌላ ሰው አይደለም የሚያወራው። ጳውሎስ ነው ከእናት ማፀን የአሕዛብ ሐዋርያ እንድትሆን መርጫለሁ። በቃ አለቀ። ስለ ጳውሎስ ነው እያወራን ያለ ነው። ሶ ጳውሎስ የአሕዛብ ሐዋርያ አልሆንም ብሎ በራሱ መንገድ መሄድ ይችላል ወይ ነው ጥያቄው፣ እንጂ አንቺን ላጠንክሮና እናንተ ዝም ብትሉ ድንጋዮች ይዘምራሉ ተብሏል። አሁን እሱ አይደለም። that's not the point። ጳውሎስ የአሕዛብ ሐዋርያ አልሆንም ብሎ በራሱ መንገድ መሄድ ይችላል ወይ? ሁሉን የሚያጌታ ለዚህ አገልግሎት ከእናት ማፀን ሾሜያለሁ ብሎ ደምድሞ ጨርሶ እያለ ማለት ነው። የአሕዛብ ሐዋርያ ላይ ያደረገው ጳውሎስ ጋር ተማክሯል? አልተማከረም። አይ በቃ እሺ፣ ነገሩ አንተ አሁን ያልከው ምንም ግልጽ ነው። እኔ ቢሆን በሚል እንጂ አንተ ባልከው ላይ ጥያቄ ኑሮብኝ አይደለም። እኔ ሞር ሌሎች ሰሚዎች እንትን ይበላቸው በሚል ነው። ታንኪዩ ሰላምዬ። እና ይህን ይመስላል ስብሰባ ልውጣ ስብሰባ ልውጣ። እነዚህን ጥያቄዎች ኮንተምፕሌት አድርጉ። ኮንተምፕሌት አድርጉ። ግን አንተ በፈቃድ እንትን ምን ላድርግ የምችለውን አድርጌያለሁ እያለ እዛ ቁጭ ብሎ ፈቃዴን የሚለምን ማለት ነው ቤግ የሚያደርግ ጋር ነበር ማቀው። እና ማንን አወቅኩ ኋላ ላይ ከፈረስ ላይ የሚገለብጥ አወቅኩ ኋላ ላይ ማንን አወቅኩ ኋላ ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም የሚልን አወቅኩ ኋላ ላይ ማንን አወቅኩ ኋላ ላይ ምሕረት ለወደደም ለሮጠም አይደለም እርሱ ሊምርና ምሕረትን ሊያደርግልህ ከወደደ ብቻ ነው የሚባልን አምላክ አወቅኩ። ማንን አወቅኩ ኋላ ላይ ባያድነኝ መብቱ እንደሆነ ሉዓላዊ እንደሆነ ያለ አምላክን እኔን ማዳን ግዴታው ያልሆነ አምላክን አወቁ። ታዲያ እንዴት አድኖኝ ተገኘ? በምህረቱ
እንዴት አድኖኝ ተገኘ? በጸጋው። ይገባ ነበር ወይ? አይገባኝም። ሊያድንህ ሲመጣ ለመዳን ዝግጁ የሆነ ኮንዲሽን ላይ ነበር? አልነበርኩም። አሁን ነው ዞር ብዬ ሳይ እንዴት እንዳዳነኝ የሚገርመኝ እንጂ እኔ እሱን ፍለጋ ወደ ምስራቅ እየሄድኩ እሱ ከምስራቅ እየመጣ መንገድ ላይ ተገናኝተን አይደለም። ሁላችንም ኤክስፒሪየንሶቻችን እንደዛ ነው። ስለ ምህረቱ ባይሆን ኖሮ፣ ስለ ቸርነቱ ባይሆን ኖሮ፣ የመውጊያውን ብረት አክርሮብን እያሳመመን የትም እንዳንሄድ ባይዘን ኖሮ መጨረሻችን የት እንደሆነ እናውቃለን። እንደ ድንጋይ ልባችን ቢሆን ኖሮ፣ እንደ ጠጠረው ልባችን ቢሆን ኖሮ፣ እንደ ፈቃዳችን ቢሆን ኖሮ፣ የኔ ፈቃድ ከዛኛው በምን ተለየ? እግዚአብሔርን እየሰደበ ካለው በምን ተለየ? በሰጠው እስትንፋስ እግዚአብሔር ላይ በሚያላግጠው ሰውዬ በምን ተለየ? ከፈጠረው ማንነቱ መኖሩን ከሚጠራጠረው ሰውዬ በምን ተለየ? ነኝ ኢንቴሌክቹዋሊ በጣም ትልቅ ስለሆንኩ ኖ፣ ወንጌሉ የተገለጠው ኢንቴሌክቹዋሊ ጎበዝ ስለሆኑ ሰዎች አይልም። የዓለምን ጠቢባን ሊያሳፍር እግዚአብሔር የዓለምን ምናምንቴ ነገር መረጠ። አይ አም ደ ምናምንቴ። ጠቢብ ስለሆንኩ አላዳነኝም። እነዚህን መጽሐፍት አንብቤ አላዳነኝም። እዚህ ውስጥ አይደለም እግዚአብሔርን ቀድሜ ያገኘሁት። እኔ እንግሊዝኛ ማንበብ ስለቻልኩ አላዳነኝም።